የላፕቶፑን የጎን ክፍል ወይም የዴስክቶፕ ኮምፒውተሩን የፊት ለፊትና የጀርባ ክፍል አስተውሎት ከሆነ ብዙ አይነት የተለያዩ መሰኪያዎች አሉት። ሆኖም የእነዚህን የእያንዳንዱ መሰኪያዎች ጥቅም ግን በጥልቀት ላንረዳ እንችላለን። በዚህ ቪዲዮ ስለ እነዚህ መሰኪያዎች ምንነትና ጥቅም አንድ ባንድ የምንመለከት ይሆናል። በጣም ታዋቂ ከሆነውና በአብዛኛው ከምንጠቀመው የዩኤስቢ መሰኪያ እንጀምር። የዩኤስቢ መሰኪያ የተለያዩ አይነት ቁሶችን ኮምፒውተራችን ላይ ለመሰካት ያስችለናል። ለምሳሌ ፕሪንተራችንን፣ ማውዛችንን፣ ኪቦርዳችንን፣ ፍላሽና ተንቀሳቃሽ ሃርድ ዲስካችንንና የመሳሰሉ ብዙ አይነት ቁሶችን ለመሰካት ያስችለናል። ከላይ ከተገለጸውም በተጨማሪ የዩኤስቢ መሰኪያ በ5 ቮልት ቻርጅ መደረግ የሚችሉ እንደ ስልክና ታብሌት ያሉ ቁሶችንም ቻርጅ ለማድረግ ያገለግላል። የዩኤስቢ መሰኪያዎች በ3 ዋና ዋና አይነት ቅርጾች ይገኛሉ። የመጀመሪያው በአብዛኛው የምንጠቀመው 4 ማዕዘን ቅርጽ ያለው ሲሆን ይህም ዩኤስቢ ታይፕ ኤ ይባላል። ሁለተኛው ደግሞ ዩኤስቢ ታይፕ ቢ የሚባለው የዩኤስቢ መሰኪያ አይነት ሲሆን ይህም ወፈር ያለ ቅርጽ አለው። ይህንንም መሰኪያ በአብዛኛው በፕሪንተር ላይ የምናገኘው ሲሆን ዩኤስቢ ሚኒ እና ማይክሮ ዩኤስቢ የሚባሉትን የዩኤስቢ ታይፕ ቢ ዝርያዎች ደግሞ በስልኮችና በተለያዩ አነስተኛ መጠን ባላቸው የኤሌክትሮኒክስ ቁሶች ላይ እናገኛቸዋለን። በቅርብ ዘመን የመጣው ዩኤስቢ ታይፕ ሲ የሚባለው የዩኤስቢ መሰኪያ አይነት ደግሞ ከበፊቶቹ የዩኤስቢ መሰኪያ አይነቶች በፍጥነት የተሻለ ሲሆን ከሌሎቹም የዩኤስቢ መሰኪያዎች በተለየ ከመረጃና ኤሌክትሪክ በተጨማሪ የቪዲዮ ሲግናልንም ማስተላለፍ ይችላል። ስለዚህም ይህን መሰኪያ ተጠቅመን ሞኒተራችንን ከኮምፒውተራችን ጋር ማገናኘት እንችላለን። ከዚህም በተጨማሪ ዩኤስቢ የተለያዩ ቨርዥኖች አሉት። የመጀመሪያው ዩኤስቢ 2.0 የሚባል ሲሆን ይህም እስከ 480 ሜጋቢት ፐር ሰከንድ ፍጥነት መረጃን የማስተላለፍ አቅም አለው። ዩኤስቢ 3.0 የሚባለው ደግሞ ከ5 እስከ 20 ጊጋቢት ፐር ሰከንድ ፍጥነት ያለው ሲሆን በአብዛኛውም ኮምፒውተራችን ላይ በሰማያዊ ከለር እናገኘዋለን። የመጨረሻውና የቅርብ ጊዜ የሆነው ደግሞ ዩኤስቢ 4.0 የሚባል ሲሆን ይህም እስከ 40 ጊጋቢት ፐር ሰከንድ መረጃን የማስተላለፍ ፍጥነት አለው። ይህም መሰኪያ በአብዛኛው በጣም የቅርብ ጊዜ የሆኑና ውድ የሚባሉ ኮምፒውተሮች ላይ ነው የሚገኘው። ኮምፒውተሩ ላይ ቢጫ ወይም ቀይ የዩኤስቢ መሰኪያዎች ከተመለከቱ ደግሞ እነዚህ መሰኪያዎች ኮምፒውተራችን ስሊፕ ላይ ሆኖ ወይም ጠፍቶ ባለበት እንደ ስልክና ሌሎች በዩኤስቢ ቻርጅ የሚደረጉ ቁሶችን ቻርጅ ለማድረግ ያስችላሉ። አሁን ደግሞ ምስል ማስተላለፊያ መሰኪያዎችን እንመልከት። ቪጂኤ ከሚባለው መሰኪያ ስንጀምር ቪጂኤ ሰማያዊ ከለር ያለው መሰኪያ ሲሆን በላዩ ላይም 15 ቀዳዳዎች አሉት። ቪጂኤ አናሎግ የሚባል መሰኪያ ሲሆን በዚህም መሰኪያ የሚተላለፍ የቪዲዮ ሲግናል ደብዛዛ ሊሆን ይችላል። በተጨማሪም ቪጂኤ የድምፅን ሲግናል የማስተላለፍ ብቃት የለውም። በዚህም ምክንያት ከገበያ ላይ እየወጣ ያለ የምስል መሰኪያ አይነት ነው። በአሁን ጊዜም የቪጂኤን ቦታ እየተካ ያለው ኤችዲኤምአይ የሚባለው የመሰኪያ አይነት ሲሆን ይህም መሰኪያ በአብዛኛው ዘመናዊ ቴሌቪዥኖችና ሞኒተሮች ላይ ይገኛል። የኤችዲኤምአይ መሰኪያ ከፍተኛ ጥራት ያለው የምስልና የድምፅ ሲግናል የማስተላለፍ ብቃት አለው። ኤችዲኤምአይ የተለያዩ ቨርዥኖች ያሉት ሲሆን የመጀመሪያው ኤችዲኤምአይ 1.4 ይባላል። ይህም 4K ጥራትን በ30 ሄርዝ የማሳየት አቅም አለው። 4K የሚለው በስክሪኑ ላይ ያሉትን የፒክስል ወይም ነጠብጣቦች ብዛት የሚያሳይ ሲሆን 30 ሄርዝ የሚለው ደግሞ በሰከንድ ምስሉ ሪፍሬሽ የሚያደርግበትን መጠን ይነግረናል። እነዚህም ሁለት ቁጥሮች ማለትም የፒክስል ቁጥርና የሪፍሬሽ ፍጥነት ቁጥር ሲጨምሩ የተሻለ ምስልን የማስተላለፍ አቅም ይኖራቸዋል። ኤችዲኤምአይ 2.0 የሚባለው ደግሞ ከመጀመሪያው በተሻለ 4K ጥራትን በ60 ሄርዝ የማስተላለፍ አቅም ያለው ሲሆን የመጨረሻው የኤችዲኤምአይ ዝርያ አይነት ኤችዲኤምአይ 2.1 የሚባለው ደግሞ 4K ጥራትን በ120 ሄርዝ አንዳንዴም እስከ 8K ጥራት የሚደርስ ምስል የማስተላለፍ አቅም አለው። ከአንድ በላይ ስክሪኖችን በኮምፒውተሩ ላይ ለመሰካት ከፈለጉ ዲስፕሌይ ፖርት የሚባለው መሰኪያ ያስፈልጎታል። ይህ መሰኪያ የኤችዲኤምአይ መሰኪያን የሚመስል ሲሆን ነገር ግን
በአንድ ጎኑ ጠፍጣፋ ቅርጽ ያለው ነው። ይህም መሰኪያ በአንድ ገመድ ከአንድ በላይ የሆኑ ስክሪኖችን ለመሰካት ያስችላል። የመጀመሪያው የዲስፕሌይ ፖርት ዝርያ 1.4 የሚባለው ሲሆን ይህም እስከ 8K ጥራት ያለው ምስል ያስተላልፋል። ሌላው የዲስፕሌይ ፖርት ዝርያ ደግሞ 2.0 የሚባለው ሲሆን ይህም እስከ 16K ጥራት ያለው ምስልን ያስተላልፋል። ተንደርቦልት ወደሚባለው የመሰኪያ አይነት ስንመጣ ደግሞ ይህ መሰኪያ የዩኤስቢ-C እና ዲስፕሌይ ፖርት የምንላቸው መሰኪያዎችን ጥምር ባህሪ የያዘ መሰኪያ ሲሆን ቅርጹም የዩኤስቢ-C አይነት ነው። ነገር ግን ከመሰኪያው ጎን የቦልት ወይም የመብረቅ ምልክት ይገኛል። ተንደርቦልት 3 እና 4 የሚባሉት መሰኪያዎች እጅግ በጣም ፈጣን የመረጃ ማስተላለፍ አቅም ያላቸው ሲሆን ፍጥነታቸውም እስከ 40 ጊጋቢት ፐር ሰከንድ ይደርሳል። እነዚህንም መሰኪያዎች ተጠቅመን 2 እና ከዛ በላይ የሆኑ የ4K ጥራት ያላቸው ሞኒተሮችን መሰካት የምንችል ሲሆን በተጨማሪም በእነዚህ መሰኪያዎች የተሻለና ፈጣን የሆነ ተንቀሳቃሽ የግራፊክስ ካርድ ገጥመን የላፕቶፓችንን ጌም የማጫወት ብቃት ማሳደግ እንችላለን። ከላይ ካየናቸውም ከሁለቱ የተንደርቦልት መሰኪያዎች በተጨማሪ ተንደርቦልት 5 የሚባል መሰኪያ ያለ ሲሆን ይህም መሰኪያ በጣም ውድና የቅርብ ጊዜ የሆኑ ኮምፒውተሮች ላይ ብቻ ይገኛል። ኢተርኔት የሚባለው መሰኪያ ከራውተራችን ላይ በገመድ ኢንተርኔትን ወደ ኮምፒውተራችን የምንሰካበት ሲሆን ከዋይፋይም በተሻለ ሁኔታ ፈጣንና አስተማማኝ የኢንተርኔት ግንኙነትን እንድናገኝ ይረዳናል። አውዲዮ ጃክ ወይም የድምፅ መሰኪያ ሄድፎናችንንና ስፒከራችንን ለመሰካት የምንጠቀምበት ሲሆን የቅርብ ጊዜ የሆኑት መሰኪያዎች ደግሞ ድምፅን ከማውጣት በተጨማሪ በዚያው መሰኪያ ተጠቅመን ማይክሮፎን ለመሰካትም ያስችሉናል። ኬንሲንግተን ሎክ የሚባለው አነስተኛ 4 ማዕዘን ቅርጽ ያለው ላፕቶፕ ኮምፒውተሮች ላይ የምናገኘው መሰኪያ ሲሆን ይህም መሰኪያ ላፕቶፓችንን ከሌባ ለመከላከል በገመድ የምንቆልፍበት ነው። እስካሁን በዚህ ቪዲዮ ከዩኤስቢ መሰኪያዎች አንስተን እስከ ተንደርቦልት እና ሌሎች የመሰኪያ አይነቶች ተመልክተናል። ከአሁን በኋላም እነዚህን መሰኪያዎች ሲመለከቷቸው ግር እንደማይሎት ተስፋ አደርጋለሁ። ብዙ አይነት የኮምፒውተር አይነቶች አሉ። ነገር ግን ሁሉም ለመስራት ተመሳሳይ ክፍሎችን ይጠቀማሉ። በዚህ ቪዲዮ እነዚህ ክፍሎች ምን እንደሆኑና ምን እንደሚጠቅሙ አብረን እናያለን። ከመደበኛው የዴስክቶፕ ሞዴል ስንጀምር የኮምፒውተር መያዣው ወይም ቀፎ የኮምፒውተሩን ዋና ዋና ክፍሎች ይይዛል። ዋናው ሂደትም የሚከናወነው እዚህ ውስጥ ነው። በአብዛኛው የምናገኛቸው መያዣዎች ወደ ላይ ረዥም የሆኑትን ወይም ታወር የሚባሉትን ሲሆን ነገር ግን በሌላ አይነት ቅርጾችና መጠኖችም ሊገኙ ይችላሉ። በኮምፒውተሩ ላይ ነገሮችን ለማየት ሞኒተር ወይም ማሳያ ያስፈልጎታል። ሞኒተር ምስሎችን፣ ጽሑፎችንና ሌሎች ይዘቶችን ለማሳየት በኮምፒውተሩ መያዣ ውስጥ የሚገኘውን የቪዲዮ ፕሮሰሰር ይጠቀማል። በአብዛኛው የሚገኙት ማሳያዎች LCD ወይም LED ናቸው። ስለ እነዚህ ማሳያዎች በሌላ ቪዲዮ በዝርዝር እናያለን። ሁለቱም በጣም ቀጭን ስለሆኑ ብዙ ቦታ ይዙ። ሁሉም በአንድ የያዙ ወይም ኦል ኢን ዋን የምንላቸው ሞዴሎች ማሳያውንና የኮምፒውተር መያዣውን በአንድ ላይ ስለሚይዙ ይበልጥ ያነሰ መጠን አላቸው። ከኮምፒውተሩ ጋር ለመግባባት ኪቦርድ እና ማውዝ ያስፈልጉታል። ኪቦርዶች ገመድ አልባና ባለገመድን ጨምሮ በተለያዩ አይነቶች ይገኛሉ። በኮምፒውተራችን ላይም ለመጻፍና የተለያዩ ተግባራትን ለመፈጸም ይረዱናል። ማውዙ በስክሪኑ ላይ ያለውን ጠቋሚ ቀስት ለመቆጣጠር ይጠቅማል። ስለዚህ ጠቅ በማድረግ ከኮምፒውተሩ ጋር መግባባት ይችላሉ። አብዛኛዎቹ ማውዞች ከታች በኩል በሚገኘው ትንሽ የኤሌክትሪክ ኦፕቲካል ሴንሰር በመጠቀም እንቅስቃሴን ይረዳሉ። ላፕቶፖች እነዚህን ሁሉ ነገሮች በአንድ ላይ አጣምረው ይዛሉ። ከዚያም በመደበኛነት በኮምፒውተር መያዣ ውስጥ ያሉትን ክፍሎች ያካትታሉ። በተጨማሪም አብሮ የተሰራ ስክሪን፣ ኪቦርድ እና የመዳሰሻ ሰሌዳ ወይም ተችፓድ አላቸው። የመዳሰሻ ሰሌዳው ወይም ተችፓዱ የተለመደውን የማውዝ ስራ የሚሰራ ትንሽ የንክኪ ቦታ ነው። በጣቶ ስዕል እንደሚስሉ እንቅስቃሴ በማድረግ ጠቋሚውን ቀስት መቆጣጠር ይችላሉ። በተንቀሳቃሽነት ረገድ ላፕቶፖች በጣም ምቹ ናቸው። አብሮ በተሰራው ባትሪ አማካኝነት በጉዞ ላይ ሊጠቀሙባቸው ይችላሉ። ወይም የተለየ ማሳያ ኪቦርድና ማውዝን በማገናኘት በቀላሉ ላፕቶፑን ወደ ዴስክቶፕነት መቀየር ይችላሉ።
ስለዚህ እነዚህ ከላይ ያየናቸው የማንኛውም ኮምፒውተር መዋቅር መሰረታዊ ክፍሎች ናቸው። እንደሚመለከቱት እያንዳንዱ ክፍል ከኮምፒውተሩ ጋር ብዙ ጊዜ ሲያሳልፉ ሊረዱት የሚችሉትን ጠቃሚ ሚና ይጫወታል። ኮምፒውተር ሊገዙ እያሰቡ ከሆነና ላፕቶፕ መግዛት ትክክለኛ አማራጭ ነው ወይ ብለው ከጠየቁ መልሱ በኮምፒውተሩ ሊሰሩበት እንዳሰቡት ስራ አዎ ሊሆን ይችላል። በዚህ ቪዲዮ ለውሳኔው ይረዳዎት ዘንድ ላፕቶፕን ከዴስክቶፕ የሚለዩትን ዋና ዋና ነገሮች እናያለን። በዴስክቶፕ እና ላፕቶፕ መካከል ዋነኛ የምንለው ልዩነታቸው ተንቀሳቃሽነት ላይ ነው። ላፕቶፖች መጠናቸው ያነሰና ቀላል ስለሆኑ አንስተን የፈለግነው ቦታ በመውሰድ መጠቀም እንችላለን። ሁሉም መሰረታዊ ክፍሎቹ ማለትም ስክሪን፣ ማውዝ፣ ኪቦርድን የመሳሰሉት በላዩ ላይ አብሮት የተሰሩ ስለሆነ ላፕቶፕን ለአገልግሎት ማዘጋጀት እጅግ ቀላል ነው። ክዳኑን ብቻ ከፍቶ መጠቀም መጀመር ይቻላል። ላፕቶፕ ላይ እንደ ችግር ልናነሳ የምንችለው ከዴስክቶፕ ሞኒተር ጋር ሲነጻጸር ያነሰ ስክሪን ስላለው ነው። ይህም አንዳንድ ስራ ስንሰራ ሰፊ ስክሪን ስለሚያስፈልገን ነው። ሌላው ከዴስክቶፕ ጋር ያለው ዋነኛ ልዩነት በላዩ ላይ የተገጠመው ባትሪ ነው። ይህም ላፕቶፑን በፈለግነው ቦታ ወስደን ለመጠቀም ያስችለናል። ባትሪው ሲያልቅም ቻርጅ በማድረግ መሙላት እንችላለን። መብራት እንኳ በአጋጣሚ ቢጠፋ ባትሪው እንደ መጠባበቂያ የኤሌክትሪክ ኃይልነት ያገለግለናል። ላፕቶፖች በማውዝ ፋንታ በላያቸው ላይ የተገጠመ ተችፓድ ወይም ትራክፓድ የምንለው አላቸው። ይህም እንደ ማውዝ ስክሪኑ ላይ ያለውን ቀስት ለመቆጣጠር ይጠቅመናል። የምንጠቀመውም በጣታችን ስዕል እንደምንስል እንቅስቃሴ በማድረግ ሲሆን ለመጀመሪያ ጊዜ ሲጠቀሙት ከማውዝ ይልቅ ትንሽ ግር ሊሎት ይችላል። ዴስክቶፕ ኮምፒውተር ሲገዙ የተለያዩ ስክሪን፣ ማውዝ እና ኪቦርድ እንደ ምርጫው ማጣመር ይችላሉ። ላፕቶፕ ላይ ግን እነዚህ ክፍሎች በላዩ ላይ የተሰሩ ስለሆነ ይህ አማራጭ የለውም። ነገር ግን ከፈለጉ የላፕቶፑን መሰኪያዎች በመጠቀም የተለያዩ ስክሪን፣ ማውዝ እና ኪቦርድ በማጣመር ላፕቶፑን ወደ ዴስክቶፕነት መቀየር ይችላሉ። ሲፈልጉም እነዚህን ክፍሎች በመንቀል ላፕቶፑን በፈለጉት ቦታ መጠቀም ይችላሉ። እስካሁን እንዳየነው በላፕቶፕ እና በዴስክቶፕ ኮምፒውተሮች መካከል ወሳኝ የሆነ ልዩነት አለ። እናም የትኛው አይነት ኮምፒውተር የእርሶን ፍላጎት እንደሚያሟላ በማየት ለመግዛት መወሰን ይችላሉ።